በጋሻው ባልታዛር ነው ከስሙ ጋር ይሄዳል። በነገራችሁ ላይ ትዝታው ሳሙኤልም በጋሻው ደሳለኝም ከቤተ ክርስቲያን የተባረሩበት ዋናው ምክንያት የሴት ጉዳይ። እንደውም ትዝታው ሳሙኤል የዛሬ 15 ዓመትና 17 ዓመት ሆኖ ነው እንጂ አሁን ላይ ቢሆን ቤተ ክርስቲያን ውስጥ ህፃናት ሴት የሰንበት ተማሪዎችን ብልት በመነካካት ወይም ደግሞ ፊንገር ነው የሚባል እንደዛ በማድረግ ጸያፍ ድርጊት በማድረግ ተይዞ እጅ ከፍንጅ እዛው ቤተ ክርስቲያን ውስጥ የማይደረግ ስራ በማድረግ ነው እጅ ከፍንጅ ተይዞ ነው የተባረረው። የበጋሻውን እርግጠኛ አይደለሁም፣ ግን በእናትና ልጅ ተጠርጥሮ ነው ከቤተ ክርስቲያን የተባረረው እና በሌሎችም ጉዳዮች በጣም በቃ ጸያፍ ባለጌ የሆኑ ሰዎች ቢኖሩ በጋሻውና ትዝታው ሳሙኤል ናቸው። አሁን ጴንጤሌም የሚከተላቸው ሰው እኔ ምን አይነት ሰው እንደሆነ አይገባኝ። በጋሻውንና ትዝታው ሳሙኤልን የሚከተል ጌታን እንሰብካለን ራሱ ሲሉ ምንም ጌታ ያልገባቸው ሰዎች እንዴት ስለ ኢየሱስ ሊሰብኩ ይችላሉ? እውነቱን ነው ዮኒ ማኛ እውነቱን ነው። አሁን እንትናን በጋሻውን ባልታዘር ያለው ከባልታዘርም የበለጠ ነው። ደግሞ እውነተኛ ጌታና የኢየሱስ ሰዎች ቢሆን የራሳቸው ሃይማኖት ነበረ ወጥረው ስለ ኢየሱስ ብቻ ነበር የሚሰብኩት። አሁን ምንድነው በዚህ ጉዳይ ላይ እጅ ከፍንጅ ተይዘው ተዋርደው ስለተባረሩ የቤተ ክርስቲያንን አይወዱም። በቃ ቀጥታ ሁል ጊዜ የዕለት ተዕለት ስራቸው ቤተ ክርስቲያንን ማንቋሸሽ፣ መስደብ፣ ማዋረድ ነው። በተለይ ደግሞ ትዝታው ሳሙኤል በጋሻው ባለፈው ምንድን ያለው ሻሸመኔ ላይ አርሲ ላይ የተገደሉት ኦርቶዶክሶች በአባቶቻቸው ጥፋት ነው ያሌለ ነገር ማለት ነው። ትዝታውም በቃ ከዚህ የሚያወጣ ባልታዘሬው በዛው ቸርቻቸው ውስጥ አሁን ያያ ዘልደታም አሁን እንደው ኦርቶዶክስንም አሁን ይሄ የነሱ የዘረፋ ስልት ወደ የት መጥቷል? ወደ ኦርቶዶክስ መጥቷል። አሁን እነ ያያ ዘልደታን ሌሎችም እነ ይገረም ደጀኔን አንዳንዶቹን ብናያቸው እንዳለ ገንዘብ እየተከፈላቸው የሚሰሩ ሰዎች ናቸው። ለገንዘብ የቆሙ ናቸው እንጂ እንደው ለቤተ ክርስቲያን የሚሰሩ ሰዎች አይደሉም። እንደውም የሆነ ሶሻል ሚዲያ ላይ ያየሁት አቡነ አብርሃም መዘምራኖች ብር ተደራድረው ተከፍሏቸው ነው የሚመጡት ብለው ነበር። እንደው መዘምራን ለምንድን ነው ተከፍሎት የሚመጣው? እንደው አለፍ ሲል ለኪሱ ብር እንሰጠዋለን፣ ብር አያስፈልገውም ማለት አይደለም። ለኪሱ ብር እንሰጠዋለን ብር ካነሰው እንጂ አንድ መዘምራን ቤተክርስቲያንን ማገልገል ነው እንጂ ያለበት እንዴት ተከፍሎት ይመጣል ሲሉ ሰምቻለሁ። አሁን ምንድነው ቤተክርስቲያን ውስጥ እና ቸርች ውስጥ አንዳንድ ሰዎች ምንድነው እንደ ቢዝነስ እያደረጉት ቤተክርስቲያን ነው። እንደውም ወደፊት እንደምፈራው ምንድነው እንደ ፈረንጆቹ ቤተክርስቲያን ተዘግቶ ጭፈራ ቤት እንዳይሆን፣ በዚህ አካሄዳቸው ጭፈራ ቤት ነው የሚሆነው። በነ በጋሻው፣ በነ ያያ ዘልደታ፣ በነ ይገረም ደጀን ሌሎችም አሉ ኦርቶዶክስ ላይ በእነዚህ አያያዝ ተዘግቶ ቤተክርስቲያን ተዘግቶ ጭፈራ ቤት እንዳይሆን ማህበረሰቡም ዝም ብሏል። አንዱን ነው የሚጠባበቀው። በጴንጤም ሳይሄድ ያለው እነ በጋሻው ኦርቶዶክስን ስለሚሰርቡለት እነ ትዝታው ኦርቶዶክስን ስለሚሰርቡለት ይደግፋቸዋል። በኦርቶዶክስ ደግሞ በኩል ደግሞ ያለው እነ ያያን እና ሌሎቹንም ጴንጤውን አታክ ስለሚያደርጉለት ይደግፏቸዋል። ግን እነሱ ምንድነው ቢዝነስ ላይ ናቸው። ለአንድ ማስታወቂያ 50 ሺህ ብር 100 ሺህ ብር የተከፈላቸው ነው የሚሰሩት ብዙዎቹ ቲክቶከሮች እነ ያያም ሁሉም ኦሎፍ ማለት ነው። እና ማህበረሰቡ ደግሞ ይህንን ጠንክሮ ካልተከላከለና ለገንዘብ የቆሙ ሰው ለቤተክርስቲያን ሳይሆን ለገንዘብ ለቢዝነስ የቆሙ ሰዎችን ከቤተክርስቲያን ከቸርች ካላስወገደ መቼም ቢሆን ይሄ ነገር አይፈታም። ቤተክርስቲያንም ደግሞ ወደ ውድቀት ነው የምታመራው። አንድ የሆነ ሰው ያጫወተኝ ጨዋታ ነበረ የዛሬ 20 ዓመት ምናምን ብሎ ፕሮቴስታንት ገና እንደዚህ ሳይስፋፋ እኛ ቸርች ላይ ውዱድ ጴንጤ ነው እና ውዱድ ላይ ኃጢአት ካለባችሁ ንስሐ ግቡ ይባል ነበር አለ እና ጎረቤት አማቾች ናቸው እና ተነስተው ሴቷም ወንዱም ተነሱና በሴቷም ወገን ባለትዳር ነች፣ በወንዱም በኩል ደግሞ ባለትዳር ነው ሰውየው። እዛው ቸርች ውስጥ ባሎችና ሚስቶቻቸው አሉ እና ተነሳችና ሴትዮ እኔ ኃጢአት ሰርቻለሁ ከጎረቤቷ ጋር ማለት ነው ኃጢአት ሰርቻለሁ ሴጣን አስታስጦን ከሱ ጋር ተኝተናል ትላለች። ከዛ ብሎ ይሰማል አለ ፓስተሩ። አንተስ ይሄ ነገር እንዴ? አዎ ሴጣን አሳስቶኝ ከከሊት ጋር ከሷ ጋር
አብረን ተኝተናል እና ይቅር በሉን ንስሐችን ይሄ ነው ይላሉ። እኔ ጌታ ኢየሱስ ይቅር እንዲላችሁ እንጸልይላችኋለን። እናንተ ግን ከዚህ በኋላ እዚህ ቸርች ውስጥ እንዳትመጡ፣ ሁለተኛ ድረሽ እንዳትበሉ አሁን ውጡ ብሎ አባረራቸዋል። እንደዚህ አይነት ቆራጥ የሆነ ፓስተር ነው ለፕሮቴስታንቱ የሚያስፈልገው ማለት ነው። አሁን እነ በጋሻውንና እነ ትዝታውን ፕሮቴስታንቱ ማባረር ነው ያለበት። ለምን ጌታን እየሰበኩለት ሳይሆን እንትን እያሉለት እየሰበኩለት አይደል፣ እየተሳደቡለት። ተሳዳቢዎችን እንዴት ነው አቅፈ ኦርቶዶክስም ሳይድ ያሉ የአያናም ሌሎቹንም በሙሉ ልቅም አርግቶ ማባረር አለበት። አለበለዚያ ቤተክርስቲያንም ቸርችም ምናልባት አሁን ላይ ቢሆንም ከዛሬ 40 ዓመትና 50 ዓመት በኋላ ጭፈራ ቤት ነው የሚሆነው። የምታስተላልፈው ለልጅ ልጆች የምታስተላልፈው ቤተክርስቲያን አይኖርም። ለምን? የቢዝነስ መናኸሪያ ስለሆነ ማለት ነው። ለማንኛውም ደግሞ አሁን በፕሮቴስታንት ደግሞ በጎችን ማስገብቶ የሚሰብክ ፓስተር መጥቷል። ቲክቶክ ላይ ነው ያየሁት። ለማንኛውም እሱን ደግሞ እስቲ አይተን እንመለሳለን። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ የነበሩ ክርስቲያኖች የሚሉት አላሁ ረቡና። ክርስትና የሴቶች እምነት መሆኑ በጣም ደስ ይላል። አንተ እንደውም ቀሚስ ለብሰህ አይደል የምትዞረው? ሴት መስለህ ድሬ አርግተህ ነው የምትዞረው። በዛው የሃይማኖት መቻቻል የሚባል ነገር ኢትዮጵያ ውስጥ እየጠፋ ነው። አሁን የሃይማኖት መቻቻልን የሚያጠፉ ያሉ ሰዎች አንዱ እንደዚህ አይነቱ ሰው ነው። አሁን አህመዲን ጀበልም ቀኑን ሙሉ አህመዲን ጀበል፣ ከዛ ደግሞ አንድ አለ ወጠጤ ስሙ ጠፋኝ። እሱም እንዳለ በቃ የሚያረጉትና የሚሰብኩ የሃይማኖት መቻቻልን እንዳለ የሚንል ነገር ነው። አሁን ይሄ የክርስቲያን የሴቶች ሃይማኖት ነው፣ ነጠላ ብቻ ለብሰው የሚሄድ ነው ይለናል። እፎይ ደግሞ መጥቶ አላህ ነው መሐመድ ነው ሊጣብቁቶ ይነፋ ነበር ምናምን ሲሉ እፎይ ይታሰርልን። መጀመሪያ እነዚህ ሰዎች ነው ሙስሊሙ ማህበረሰብ መያዝና ማሳሰር ያለበት። መጀመሪያ እኮ ከቤት ነው ማጽዳት የጀመርክበት። አህመዲን ጀበል የሚባል ገገማ ሰውዬ ስለ ቤተክርስቲያን በማገባው ነገር ስለ ቤተክርስቲያን መጽሐፍ ጽፎ እንደዚህ ስላሴዎች እንደዚህ ናቸው ምናምን የሚል መጽሐፍ አሳትሞ ለህትመት ያበቃ ሰው ነው። መጀመሪያ እነዚህ ነው ከሙስሊሙ ማህበረሰብ ውስጥ ማስወጣት ያለባቸው። እና እንደዚህ አይነት ደደብ አይነት ሰዎችን ሙስሊሞች ተከታትላችሁ አፋፋቸውን ብትሏቸው ጥሩ ነው። ቴንክ ዩ በፊት ጎረቤት ላይ ለቅሶ ሲኖር ቲቪ ራሱ አንተ ቤት ውስጥ አትከፍትም ይሰማል ተብሎ እንደ ሩቅ ራሱ እኮ ቤቱ ቢሆን ጎረቤት ባይደማመጥ በስሎ ሞሽን ራሱ አርግተህ ቲቪ ከፍተህ ምናምን ነገር አትሰማም፣ ዜና እንኳን አትሰማም። ጎረቤት ለቅሶ ኖሮ ማለት ነው። አሁን ጭራሽ ሰልፊ ይዞ ይላል። ያዞ እምባ ማለት ይሄ እኔ ምን ግርም አንድ ቦታም አይቻለሁ። እዚህ ጋር ጎረቤት ላይ ይሰርጋል፣ ይጨፈራል። እዛኛው በኩል ደግሞ ሬክሳ ተቀምጦ ደግሞ ለቅሷል። የኢትዮጵያን ባህል ወዴት እየሄደ እንደሆነ ነው ግራ እያጋባኝ ያለው። ቢያንስ እንኳን ይሄ አሁን እንዴት ነው ቢያንስ እሺ ያ ሞት ነው፣ ሰርጉን እንኳን ወደኋላ እኮ ማስቀረት ይቻላል እኮ። ቢያንስ አንድ ሳምንት ምናምን ልትገፋው ትችላለህ ወይ ደግሞ እንደዚሁ በቃ ያለ ሙዚቃ ተከፍቶ እዚህኛው ጎረቤት ጋር ለቅሶ አለ፣ እዚህኛው ጋር ደግሞ ሰርግ አለ። ሙዚቃ ተከፍቶ ይጨፈራል። እንዴት ነው ጎረቤትስ? እንዴት ነው እዚህ ጋር ለቅሶ ላይ ጥቁር ለብሶ ሄዶ ደግሞ መልሶ ያችን አውልቆ እዚህ ጋር ደግሞ መጥቶ ይጨፍራል? ለኔ ግራ ነው የሚገባኝ። አሁንም ይሄ ኮሜዲያን ብርቄ ከዚህ በፊት አይቼ ነበር። የሱም ገርቦ የነበረ ሰልፊ አድርጎ ከህዝብ ጋር ሲያለቅስ የዚህ ደግሞ ይለያል። ደግሞ ሰልፊ አድርጎ ምናምን ነገር የአዞ እምባ ማለት ይሄ ነው በቃ ትክክለኛው የአዞ እምባ ለሚባለው ማሳያ የዚህ ሰውዬ ለቅሶ ነው። እኔ ወዴት እንደሆነ ማህበረሰቡ እየሄደ ያለው ግራ ነው የሚያጋባው።